ፍች ፈልጋለሁ ንብረቴን ያካፍለኝ ንብረቴን ከተካፈልኩኝ በኋላ ይፈታኛል ማለት ነው ስለዚህ ምን ትለዋለህ መሰለህ ለምን አሁን ወደዛ መሄድ ያስፈልጋል ምን ትለዋለህ መሰለህ ሙባ ፍች ፈልጋለሁ እሱም ሰላሙን እዛው ይኖር እኔም ከዚህ በኋላ ስለሱ ማንን አገባ ማንን ፈታ እያልኩኝ በሱ ሪአክሽን ሰራ አልኖርም እኔ እንጃ ይሄንን ባልን ደስ ይለኛል ለምን አንተ ሽማግሌ ልኮሃል መልሱን አንተ እንደ ሽማግሌ መላክ አይደለም ለምን አንተ አሁን ሰይድ አክብሮ አንተ ሽማግሌ ዘሄድክ ዙሮ እንደዚህ በልል ብሎሃል አይደል እንደ ትልልቅ ሰዎች ደግሞ መልሰህ ደውለህለት ከዛ በፊት ግን ለምን እኛ እኮ ሲፈጠር እኮ ማለት ነው ወረቀት ላይ ነው እንጂ የተፋታን ሰዎች ነው ያብረን ኑረን ምናምን ሽምግልና የሚያስ ሰላም እንዴት ናችሁ ድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ እኛ አለን አልহামዱሊላህ በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ ዛሬ መተናል ያው ከዚህ በፊት የሰራነውን ስራ አይታችኋል ሰይድ ጋር ሽማግሌ ይዘን ሄደን ምን አይነት ነገር እንዳጋጠመን አይታችኋል ሲቀጥል ደግሞ አሚርንም እንዳሳሰረው ከሆስፒታል እስር ቤት እንዳስገባው አይታችኋልና ሰይድ ለዛ እሱን እንዲፈታው ብለን ሽማግሌ ይዘን ሄደን ነበር እሱ ግን የመለሰልን መልስ እኛኑኑ ሽማግሌን የላከን ወደ ሱመያና አይታችኋል ሰምታችኋል እሱ የሚፈልገው እኔ የምፈልገው ልጆቼን እንድታሳየኝና ልጆቼ እኔ ጋር እንዲሆኑ ነው የምፈልገው ብሏልና ቢያንስ እንኳን ያንን ነገር እንኳን ታድርግልኝ ብሏል ሰይድ እኛም እንግዲህ እስቲ ቢያንስ ይሄንን ነገር እንኳን እናስተካክል ብለን ነበር እየተሯሯጥን የነበረው ሱመያንም ጠርተናታል ሱመያ ያው እንደነገርኩሽ ነው ሰይድ እያለ ያለው ቢያንስ ልጆቼን አሳይኝና 2 አመት ሆኖናል ነው እያለ ያለው ከነሱ ጋር ከተለያየን ካንቺም ጋር ይሄ ሁሉ ነገር ከተፈጠረ 2 አመት አልፎታል ልጆቼንም ካየ 2 አመት አልፎኛል ነው እያለ ያለውና ስለዚህ አንቺ የሆነ ነገር እንድታደርጊና ነገሮች ሰላም እንዲሆኑ ነው እኛ ወደ አንቺ ላከንሱ አነሱ ምንም እኮ ተናለ ሳይድ እንዳወራው ሆነ ሱመያ አነሱ አሚር መታሰሩንም ሌሎች ነገሮችን ምናምንም መተው ልጆቼን እንድታሳየኝ በቃ በግልጽ ልጆቼ ታሳየኝ እኔ ሁሉም ነገር እግፋለሁ ነው እንደውነታው ከሆነ ሽማግሌ ይላከና ማለት ነው እኛ ሄደን ነበር ተቀምጠን እያወራን ይሄንን ነው ወስዳችሁ ንገሯትና ከዛ በኋላ ለኔ ንገሩኝ ሌላ አሁን እኔም በነገራችን ላይ ዛሬ ማለት ነው እኔም ፈልጊያችሁ ነበር ያው ዛሬ እናንተም ፈልጋችሁ ነው እኔም ፈልጊያችሁ ነው ማለት ነው እኔም ወደ ሳይድ መልሼ ሽማግሌ ልልካችሁ ነው ማለት ነው በመሄድ ሳይሆን እንደውም ሙባት ደውልለታለህ ማለት ነው ለምን ደውልለት እኔም በጣም ነው ያስጣላኝ እንደዚህ ከሱ ጋር መሯሯጥ እንደጻል በጣም ነው የሚያስጣለው እሱ ትልቅ ሰው ነው ከኔ የበለጠ አስተውሎ መተው ነበረበት ነገሩን መጀመሪያ ራሱ በህግ መያዝ ይችላል የትም እኔም ከተል ሳይጠበቅበት ለቤተሰብም ለማንኛውም በህግ አካል መገናኘት እንችል ነበር ግን ሁላችንም ያላስፈላጊ ነገር ገባን ማለት ነው እሱ የራሱን ህይወት እየኖረ ነው ህይወቱን አላቆመም ማለት ነው እኔን ለመፈለግ ለሀገር ቤድም ለማዝናናት ነው የሚሄደው እኔ ነኝ እዚህ ጋር ህይወቴን ያቆምኩት ማለት ነው ምክንያቱም ልጆቹን እያሳደግኩ ነው እዚህ ጋር የራሴን እኔ እኮ ራስ ወዳድ ቦድ ልጆቹን ሞሮሬ የራሴን ህይወት መኖር እችላለሁ ግን ለምን እነሱስ እኛ ባመጣናቸው እኛ ፈልገናቸው እንጂ እነሱ እናት አባት ብለው መርጠው አይደለም የመጡት እኛ ጋርና ለዛ ነው እኔም አንገቴን ደፍቼ ልጆችን ማሳድገው ማለት ነው ስለዚህ ለሰይድ ሙባት እንደውም ነገ ዛሬ ማለት አያስፈልግም ደውልለትና ሙባ ምን ትላለህ መሰለህ እኔ ሲፈጠር ልጆቹን አላሳየውም ማለት ነው ደውለህለት ፍች ፈልጋለሁ ንብረቴን ያካፍለኝ ንብረቴን ከተካፈልኩኝ በኋላ ይፈታኛል ማለት ነው ስለዚህ ምን ትለዋለህ መሰለህ ለምን አሁን ወደዛ መሄድ ያስፈልጋል ሱመያ እና ደውልለትና ምን ትለዋለህ መሰለህ ሙባ
ፍቺ ፈልጋለሁ። እሱም ሰላሙን እዛው ይኖር። እኔም ከዚህ በኋላ ስለሱ ማንን አገባ ማንን ፈታ እያልኩኝ በሱ ሪያክሽን ስሰራ አልኖርም። እኔ እንጃ ይሄንን ባልን ደስ ይለኛል። ለምን አንተ ሽማግሌ ልኮሃል? መልሱን አንተ እንደ ሽምግልና ሽማግሌ መላክ አይደለም። ለምን አንተ አሁን ሰይድ አክብሮ አንተ ሽማግሌ ዘሄድክ ዙሮ እንደዚህ በልልኝ ብሎሃል አይደለ? እንደ ትልልቅ ሰዎች ደግሞ መልሰህ ደውለህለት ከዛ በፊት ግን ለምን እኛ እኮ ሲፈጠር እኮ ማለት ነው ወረቀት ላይ ነው እንጂ የተፋታን ሰዎች ነው። ያብረን ኑረን ምናምን ሽምግልና የሚያስ አይደለም። እሱ ከሱ መቼም አይመጣማ። ምን አገባው? ህይወቱን እየኖረ እኮ ነው እሱ እኔን የሚፈልግበት ምክንያት የለውም። ይሄንን ነገር ግን አስቢበት ሱመያ። ለምን እንዴ አሁን እኮ አብረን ትናንት እኮ አይደለም የተለያየ ነው እኮ። አይ ቢሆን ኧረ ሚኪ ደውልልኝ እና በለው አንተ አሁን እኛ እንደተላክነው ተናር እሷም ምትለውን ደግሞ እናስተላልፍና ከዛ ነገር የሚፈታ ከሆነ እሰየው። እኛም እኮ በመሀል አሁን እዛም እያለን እዚህም እያለን እንደዛ ሳይሆን አሁን እኮ እሷ እያለች ያለችው እንፋታ፣ ንብረት እንካፈል፣ እንለያይ ነው እኮ አሁን እኮ ይኸውልህ እኔና ሰይድ እኮ የተለያየ ሰዎች ነን እኮ ገባኝ። እኛ ደግሞ እዚህ ጋር የምታስተካክሉት ነገር የለም፣ የምናስተካክለው ነገር አለ እንዳትል። ምክንያቱም የተስተካከለ ነገር የለውም። ሲፈጠር የሚስተካከልም ነገር አይኖረው። አሁን ይኸውልህ ሁለት ሰዎች ልታስታርቅ የምትሞክረው ወይ ወር ወይ 2 ወር ወይ 3 ወር ሲሆን ወይ ትንሽ ነገር ሲሆን ለማስታረቅ ለማስማማት ለምን አስቡበት ይባላል። የኛ ግን የሚታሰብበት አይደለም። ከማታሰብ አልፎ በቃ ሀሳብ ራሱ ጠፍቷል ማለት ነው። ስለዚህ እኔና ሰይድን አንድ የሚለያየን ነገር ምንድነው? ፍችና ፍች ብቻ ነው። ስለዚህ ደውልለትና ንገረው። እንግዲህ ጥሩ ምላሽ እናንተ የምታደርገው አንተ ነው። ምን ሽማግሌ ካለ ምን መስሎ ነው ድጋሚ እኔን ለማግባት? ጥሩ ምላሽ እንጠብቀን። ሰላም አለይኩም ሰይድ። እንዴት ነህ? አለሁ አልሐምዱሊላህ ደህና ነኝ አለሁ። ያው እንግዲህ ባለፈው ሽምግልና ልከኸን ነበርና ሱመያ ልጆቼን እንድታሳየኝ እፈልጋለሁ፣ ቢያንስ እሱን ታድርግልኝ፣ ከዛ በኋላ ሁሉንም ነገር ወደ ሰላም አወርደዋለሁ ብለህ ነበረ። እኛም ባልከን መሰረት ሱመያ ጋር ሄደን ነበር። ሁሉንም ነገር ነግረናታል፣ እያንዳንዱን ነገር። ግን ደግሞ እሷ እያለች ያለችው በቃ ሌላ መልስ ነው እየመለሰችልን ያለችውና እሷ ራሱ ወደ አንተ ሽምግልና እየላከችን ነው እና ካንተም ጋር መፋታት ፈልጋለሁኝ ንብረት ካንተም ጋር መፋታት ፈልጋለሁ፣ ንብረትም መካፈል ፈልጋለሁ እያለች ነው። እንደዛ አለች። እንግዲህ ሰይድ ምን እንደሚሻል አላውቅም። እየሰማች ነው። ፍች ብላ ከመጣች ምንም አይነት ንብረት አታገኝም። እኔ አልፈልግሽም ሂጂ ብላት እኔ ፈታሻለሁ ብላት አካፍላት ነበር። ገባህ? ኦኬ ከሷ ከመጣ እንደዚህ አይነት ነገር አይሆንም ነው። እኔ አልፈልግሽም እንለያይ ብዬ እኔ ባባራት ኖሮ ንብረት አካፍለኝ ማለት የመጠየቅ መብት አላት። አሁን ግን ራሷ ምንም ሳላረጋት እኔ አልፈልግሽም ፈታሻለሁ ሳልላት ራሷ ፈታኝ ብላ መጣ ከሆነ ምንም አይነት ንብረት መካፈልም እኔ ጋር ምንም አይነት ንብረትም የላትም። ልጆቼን የማየት በእጅም ከሆነ ግዴታ ታሳይኛለች ልጆቹ ማለት ነው። ገባህ? እና እንደዚህ አይነት ወሬ አቁም ይበላት። እኔ ልፍታሽ አይደለም ያልኳት ልጆቼን ታሳየኝ። መታረቅም ከፈለገች እኔ ጋር ታርቄ ከሷ ጋር እኖራለሁ። ምትኖር ከሆነ ከኔ ጋር ታርቃል ልጆቼን የምታመጣ የምታሳይኝ ከሆነ እኔ ያለኝ ንብረት የልጆቼ ነው፣ ችግር የለውም። ግን እሷ ፋታለሁ ብላ ከኔ ጋር ንብረት ተካፍላ ልጆቼን ሚዲያ ልጆቼን እንትን ብላ
ይሄ አታስቢ ጭራሽ አታለኝ ነው እንደዚህ የሚመክሩሽ ሰዎችም አውቄያለሁ። እንደዚህ አይነት አስተሳሰብ እስካሁን ድረስ ይሄን ተናግራ አታውቅም። ሲጀመር ይሄን ጊዜ እሷ እስከነ ባለፈው ከልጆች ጋር ስታወራ የነበረው እኔ ንብረት አለኝ ከሱ ጋራ ምናምን እኔ በለፋሁበት የኔ ንብረት ላይ ያላችሁት እያለች እና የማንንም ስታወራ ነበረ። ምንም አይነት ንብረት የላትም። ከእሷ ጋር አብረን ሆነን ያፈራነው ንብረት እሷን ፍለጋ ልጆችን ፍለጋ የመን ጎንደር ስመላለስ አልቋል። አሁን አዲስ ከነ ኢማንና ከነ ሀዊ ጋር ያፈራሁት ንብረት ብቻ ነው ያለኝ እንጂ እንደውም እሷ አስከስራኝ ነው የሄደች እንጂ እኔ ጋር ምንም አይነት ንብረት የላትም። ከኔ መለያየት የምትፈልግ ከሆነ ፍቺ የምትፈልግ ከሆነ እኔ ችግር የለውም። ልጆችን ታሳየኝ በራሷ እፋታለሁ ለምመጣ ከሆነ ምንም አይነት ንብረት ከኔ እንደማታገኝ ነገሯት። እኔ ልፍታሽ አላልኳትም። ይህንን ወሬ አቆም በላት። እኔ ልጆችን በግዴታም ቢሆን እኮ በህግም አሳድጄ ካለችበት አስይዤ ልጆቼ ማየት እችላለሁ። ገባህ? እንደዚህ አይነት ወሬ አልሰማም በላት። እሺ በቃ እንግዲህ ይህንን ወሬሽን አቁም። እንደዚህ አይነት ነገር ምንም አይነት ንብረት እኔ ጋር የለሽም። የምትከፍይው ነገር የለም። ከኔ ጋር የነበረሽ ንብረት አንቺን ፍለጋ በትኬትና በጉዞ አልቋል። አይ ላውራው አሁን ከሁለቱ ከአዲሶቹ ሚስቶች ጋር ያፈራሁት ንብረት ብቻ ነው። አንተ አላህን አትፈራም? ከኔ ጋር ያፈራውን ንብረት ከሴቶች ጋር ስትበላ አንተው ህጉም ላይ ፈርድ ይችላል። ህጉም ላይ ፈርድ ይችላል። አንተ ተው እንጂ ምንም አይነት ንብረት እኔ ጋር የለሽ። እኔ የኔ ለምን አላለቀም? ያንተ እንዴት አለቀ? ያ ሁሉ ስንት አመት በአንድ አመት እና 2 አመት እኮ አይደለም ስንት አመት ያፈራነው ንብረት ጎንደር ከሀገር ውጭ ነው እንደ አሜሪካ ነው እንደ ፈለከኝ የመን እሱ ፈልገ ነው የመኒ ማግባት ስለምፈልግ እዛ ሴት ስለምፈልግ ነው የተመላለስከው እንጂ እኔን ፈልገህ አይደለም። እሱ የራሱ ችግር ያለበት ችግር ነው። ስለዚህ ይኸውልሽ ፍቺው ከራስሽ ከመጣ ምንም አይነት አንተ አላህን አትፈራም ወይ ነው? ከኔ ጋር ያፈራውን ንብረት ከሴቶች ጋር ስትበላ እኮ አንተ ተው፣ ህጉን ተው። ነገ እኮ ትሞታለህ አንተ ማለት ምንም ካላረግሽ ማለት መፍታት አልፈልግም። ልጆችን ታምጣልኝ አብራኝ ትሮኝ ያልኩት ልገለይ ማለት ነው። ልገለይ ማለት ነው። ምን ሆነሽ ሞት ልገለይ ባንድ አየሁ እኮ ምን አይነት አንተ ውስጥክ ምን አይነት ቂም በቀል እንዳለ ማለት ነው። እኔም ባገኘው አጋጣሚ መግደል ነው የምፈልግ። ስለዚህ እኔ አንተ ጤነኛ ነብዬ ካንተ ጋር መጥቼ አንተ ጤነኛ አይደለህ፣ ያገባቸው ሚስቶች ጤነኛ አይደላችሁ፣ የሆናችሁ ዘገምተኛ ነገሮች ናችሁ ሶስታችሁ። ከእናንተ ጋር መጥቼ እኔ ልኖር ማለት ነው። ለኔ ልኖር ዛሬ ነው እንዴት ትዝ ያለክ ፍታይ ስልክ ነው አልፈታም ያልከው? ምን ነው እስከዛሬ አልፈልጋትም ስትል አልነበረ? አለ እኮ መረጃ አለኝ። አልፈልጋትም ደጋግመህ አልፈልጋትም ከዚህ በኋላ ስትል ነበር። ኧረ አልፈልጋትም ሚዲያ ላይ አለ እኮ አለ። በራስ ባፋ የለፈለፍከው አለ። ምን አይነት ነው እናታችን? በቃ እሺ፣ ሰላም አለይኩም። በቃ እንደዚህ በግዴታ ታመጣቸዋለሽ ቤት እንጂ ለኛው ግዴታ እስኪ ያሳየኝ። አሁን ይኸውልህ ልጁን አስፈታው። ልጁን አሚን ማለት ይፈረድበታል። ምን አይነት ፍርድ ነው ይፈረድበት? እስኪ ለአንተ ልጆች ብሎ የትኛው ህግ ለአንተ አግዞ እንደሚያስረው እንታያለን። እንደውም ህጉን ማየት እፈልጋለሁ እኮ። ችግር የለውም። አንተ ምን ህጉን የመሰረትከው አንተ ነህ እንዴ? ህጉን የመሰረትከው አንተ ነው ወይ? ባጠፋው ጥፋት ሊቀጣል። አዎ፣ ግን ለአንተ ለልጆች ተብሎ ለአንተ በአንተ ክፋት ተሞልቶ ህጉ ከተመራሽ ችግር የለውም። በቃ እሺ፣ ሰይድ ቻው። በቃ በህጉ መሰረት ከሆነ ይኸውልህ እዛ ከሴቶች ጋር የምትሰራው ራሱ አንተን ያስከስስሃል። አንተንም ያስከስስሃል ከሴቶች ጋር አንተ ራሱ እኮ ያስከስስሃል። ስለ የትኛው ህግ ነው የምታወራው? ከሴት ጋር እየተተራመስክ ምንም እኮ ማረጋጋት በቃ ሰይድ ምን ህጉ እኛ ነገሮችን እናብርዳለን ብለን የባሰ ማናቃቸው ነገሮች ውስጥ እየገባን ነው ሰይድ።
ስለዚህ ገና ብዙ ጣጣ ውስጥ አሁን በሷ ምላስ ልጁን ታያለህ። ረጅም ዓመት ካልተፈረደበት ለምን እንደዛ አሁን እኮ እሱን እናስፈታለሁ ብለን ራሱ እናንተ እሱን እናስፈታለን ብለን እናንተን እያፋታን እኮ ነው ሰይድ። እኛ እኔ በተናገርኩት ንግግር አሚር ታስሮ ምን ያክል እንደሚታሰር እናያለን። ጭራሽ ያስፈራል። ምን አንተ ነህ እንደ መሰረትከው ህጉን? ምን አይነት ነው ድንጋይ ራስ ሱመያ እንደ እሷ በምትናገረው ንግግር ልጁ ብዙ ጊዜ ታስፈርድበታል ይችላል እንዴ? ይኸው አይ ሰው ይፍረድ። ለምን መፍትሄ የለውም እሱ እንደዛ ከሆነ እኮ ህጉ መፍረድ ያለበት እኔ ሄጄ ከሳለሁ። ከሴቶች ጋር የሚተራመሰውን በየቦታው ከሴቶች ጋር የሚሄደው ፎቶ አለኝ፣ ማስረጃ አለኝ። ለምን አንድ ሴት ጋር ያላገባት ሴት ልጅ ጋር ምሳ መብላት አይችልም? ስለዚህ ህጉ ለማን እንደሚፈርድ አያለሁ። በቃ እኛም እኔም ብዙ ማስረጃ አለኝ። እሱ ከኔ ማስረጃ ካለው በላይ ማስረጃ እኮ እኛም እንዲህ እንዲሆን አልነበረም እንትን እያልን የነበረው ብቻ ሳናስበው እሱ ከማንም ጋር ጨፍሮ የጨረሰውን ብር አንቺን እየፈለኩብሽ ነው ይላል እንዴ? ምን አይነት ነው ባላ? እንዴት ነው እኔ ስለፈለኩኝ ንብረት ላይ ሰጠኝ የሚችለው? እኔ ፍቺ ስለፈለኩኝ እሱ የኔ ንብረት ማካፈል አይችልም። በጣም ነው የሚያናደው። እኔ የሚያቀሰው እኔ የምታቆሰው ኮመንት ላይ ጻፉልኝ ይሄን ነገር ማለት ነው። አይ በቃ ሱመያ አሁን ምን መሰለሽ፣ አንቺም ተረጋጊ። ከዛ በኋላ ደግሞ ይሄ ንብረት ምና እዛ ነገር ውስጥ አረ ለምን የለፋውበት ነው። አፍንጫውን ልጅ ነው የምቀበለው። አፍንጫውን ልጅ አንድ መርፌ ለምን አትሆንም? እኩል እንካፈላታለን እንዴ? አሁን እኮ የልጆቼ እሱ ጋር ስለተመለስኩኝ ከሱ ጋር ከተመለስኩኝ ከልጆቼ ጋር ልኖር ከዛ ከሴቶቹ ጋር ልግማማ ማለት ነው። አረ በቃ አለቀውም። እሱንም ሚስቶቹንም አለቃቸው። መጥፎ ነው ነገሮች የትኛው ብቻ ግን ሱመያ ገና ለገና እኔ ጋር ያፈራውን ገንዘብ የነሱ ልጆች ሊያሳድግበት አሁን በቃ እኔ እንደውም ያለበት ድረስ ብትወስዱኝ ሁላ ደስ ይለኛል። የባሰ ነው ነገሮች የሚወሳሰቡት።